ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ ማክሰኞ ያልናቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። በመተከል ግልገል በለስ ከተማ በተፈጸመ ጥቃት 8 ንጹሃን ተገደሉ። የዞኑ አስተዳደር መግለጫና የጸጥታው እውነታን ሲቃረኑ ዛሬ ነሐሴ 5 ቀን 2018 ዓ.ም በቤኒሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ በመናኸሪያ ውስጥ ማንነታቸው በውል ባልታወቁ ታጣቂዎች በተከፈተ ድንገተኛ የተኩስ ሩምታ 8 ንጹሃን ዜጎች መገደላቸውን የዓይን እማኞች አረጋግጠዋል። ጥቃቱ የተፈጸመው ዛሬ ከንጋቱ 12 ሰዓት ላይ ሲሆን የዕለት ተዕለት እንቅስቃሴያቸውን ለመጀመር በመናኸሪያ ተገኝተው የነበሩ ንጹሃን የጥቃቱ ሰለባ ሆነዋል። ይህ አሳዛኝ ክስተትን ተከትሎ የመተከል ዞን አስተዳደር በይፋዊ የፌስቡክ ገጾ ባወጣው መግለጫ የፋኖና የጉሙዝ ታጣቂዎች ከተማዋን ለመቆጣጠር ሙከራ አድርገው በጸጥታ ኃይሎች እንደከሸፈባቸው አስታውቋል። አስተዳደሩ አክሎም ጥቃቱ መክሸፉና ከተማው ወደ ቀድሞ ሰላማዊ እንቅስቃሴ መመለሷን ገልጸዋል። ይሁን እንጂ የዞኑ አስተዳደር መግለጫ በበርካታ ታዛቢዎች ዘንድ ትልቅ ጥያቄን አስነስቷል። በመተከል ዞን የቅርብ ዓመታት የፖለቲካና የጸጥታ ታሪክ ውስጥ የፋኖና የጉሙዝ ታጣቂ ኃይሎች በጋራ ተቀናጅተው ጥቃት ፈጽመዋል መባሉ እጅግ ያልተለመደና አጠራጣሪ ሆኖ ተገኝቷል። እነዚህ ኃይሎች ከዚህ ቀደም በተቃራኒ ጎን ተሰልፈው እርስ በርስ ሲጋጩ የነበሩ መሆናቸውን የሚያስታውሱ የፖለቲካ ተንታኞች የመንግስት ኃላፊዎች ለጸጥታ ውድቀቱ ፈጣን የፖለቲካ ሽፋን ለመስጠት ሲል የሰጡት ምክንያት ሊሆን እንደሚችል ይተቻሉ። የችግሩን ትክክለኛ ምንጭ አጥንቶ ከማቅረብ ይልቅ ከተቃራኒ የሆኑ ኃይሎችን በአንድ ላይ ፈርጀው መግለጫ ማውጣት የጸጥታ መዋቅሩ ያለበትን የመረጃና የትንተና ክፍተት ቁልጭ አድርጎ የሚያሳይ ነው። ከዚህም ባሻገር መንግስት ከተማዋ ወደ ሰላም ትመልሳለች በማለት የሚሰጠው ማረጋገጫ በመናኸሪያ ውስጥ በግፍ ለተገደሉት ለ8 ንጹሃን ዜጎች ቤተሰቦች የሚፈይደው አንዳች መጽናኛ የለም። ታጣቂዎቹ እስከ ከተማዋን ብርት ዘልቀው ገብተው በንጹሃን ላይ ግድያ እስከሚፈጽሙ ድረስ ጸጥታ መዋቅሩ በተለይም የስለላው አካል የት ነበር የሚለው መሰረታዊ ጥያቄ አሁንም ምላሽ አላገኘም። ይህ ክስተት በመተከል ዞን መንግስት የዜጎችን ደህንነት የማስጠበቅ ዋነኛ ኃላፊነቱን በአግባቡ እየተወጣ አለመሆኑን ያጋለጠ ነው። ባለስልጣናት ጥቃት በተፈጸመ ማግስት ሁኔታው ተረጋግቷል የሚል የዘወትር የፖለቲካ መግለጫ ከመስጠት ባለፈ ዜጎችን በህይወት የመኖር ዋስትና የሚያረጋግጥ አስተማማኝ የጸጥታ መዋቅር መዘርጋት እንዳቃታቸው ይህ የዛሬው ጥቃት በድጋሚ ያረጋገጠ አሳዛኝ ማሳያ ነው። በአዲስ አበባ የተመዘገበው ከባድ በረዶ የቀላቀለ ዝናብ የመሰረተ ልማት ክፍተቶች ዳግም አጋለጠ። ዛሬ ማክሰኞ ነሐሴ 5 ቀን 2018 ዓ.ም ከ10 ሰዓት ተኩል ጀምሮ በአብዛኛው የአዲስ አበባ ክፍሎች በረዶ የቀላቀለ እጅግ ከባድ ዝናብ ዘንቧል። መዲናዋ ዘንድሮ ክረምት ከገባ ወዲህ እንዲህ አይነት ኃይለኛ ዝናብ አስተናግዳ እንደማታውቅ ነዋሪዎች በአግርሞት የተናገሩ ሲሆን ዝናቡ እስከ ምሽቱ 1 ሰዓት ድረስ ሳይቋረጥ ዘንቧል። የዝናቡን መጠን ተከትሎ በሰውም ሆነ በንብረት ላይ የደረሰ ጉዳት በውል ባይታወቅም በርካታ የመዲናዋ ዋና ዋና ጎዳናዎች በጎርፍ ተጥለቅልቀው ማምሻውን ከፍተኛ የትራንስፖርት መስተጓጎልና የትራፊክ መጨናነቅ ተፈጥሮ አምሽቷል። ይህ ድንገተኛና ኃይለኛ ዝናብ ከመዲናዋ የዘወትር የክረምት ገጽታ ባሻገር አዲስ አበባ አሁንም ድረስ መፈታት ያልቻለውን ስር የሰደደ የመሰረተ ልማትና የፍሳሽ ማስወገጃ መስመሮች ችግር ፍንተው አድርጎ ያሳየ ነው። የከተማ አስተዳደሩ በቢሊዮኖች የሚቆጠር በጀት መድቦ የኮሪደር ልማትና ውበት ማዕከል ያደረጉ ግዙፍ ፕሮጀክቶች እያከናወነ ቢሆንም የከርሰ ምድርና የገጸ ምድር የጎርፍ መውረጃ ቦዮች አቅም ግን ከከተማው ፈጣን እድገት ጋር ሊመጣጠን አለመቻሉ የዛሬው ክስተት በድጋሚ አጋልጧል። ጥቂት ሰዓታት የዘነበ ዝናብ ዋና ዋና አስፋልቶችን ወደ ሐይቅነት ሲቀይር የከተማው የውሃ ማስተላለፊያ ቱቦች በቆሻሻ መዘጋታቸው፣ ጠንካራ የጥገና ስርዓት አለመኖሩንና ዘመናዊ የከተማ ፕላን ከስር አለመዘርጋቱ ለችግሩ ዋነኛ መነሻዎች ናቸው። ከዚህም በተጨማሪ በዓለም አቀፍ ደረጃ እየታየ ያለው የአየር ንብረት ለውጥ የሚያስከትላቸው ያልተጠበቁና ጽንፈኛ የአየር ጠባይ መገለጫዎች አዲስ አበባንም ከወትሮ በተለየ እያስተናገደች መሆኗን ይህ በረዶ የቀላቀለ ኃይለኛ ዝናብ ጥሩ ማሳያ ነው። በዚህ ምክንያት በተለይ በወንዝ ዳርቻዎችና ዝቅተኛ ስፍራዎች ላይ የሚኖሩ የከተማ ነዋሪዎች ከባድ የስጋት ቀጠና ውስጥ ወድቀዋል። የጎርፍ መጥለቅለቅ በስራ ደክመው ወደ ቤታቸው በሚመለሱ ነዋሪዎች ላይ ከፈጠረው ከፍተኛ እንግልት ባለፈ አደጋውን አስቀድሞ የመተንበይና የነፍስ አደን ዝግጁነት ክፍተቶች በስፋት እንደሚስተዋሉ አሳይቷል። የዛሬው ማምሻ ዝናብ ለከተማው አስተዳደርና ለሚመለከታቸው የፕላን ባለሙያዎች ትልቅ የማንቂያ ደውል ነው። የከተማውን ገጽታ ከመቀየር ጎን ለጎን ከተማዋንና ነዋሪውን ከጎርፍ አደጋ ሊታደጉ የሚችሉ ዘመናዊ፣ አስተማማኝና የተሳሰሩ የፍሳሽ ማስወገጃ ስርዓቶችን መገንባት የቅንጦት ሳይሆን የህልውና ጉዳይ መሆኑን አጥብቆ የሚያሳስብ ነው።
በኢትዮ ሱዳን ድንበር ላይ የተቀሰቀሰው ጦርነት የማዕድን ሴራውና የሸርቆሌ ነዋሪዎች ስጋት ዛሬ እስከ ቀትር ድረስ ይህንን ዜና እስካጠናቀርንበት ጊዜ ድረስ በኢትዮጵያና ሱዳን ድንበር ላይ ከባድ ውጊያ ያለማቋረጥ እየተካሄደ ይገኛል። ምንም እንኳን የሱዳን ተፋላሚ ኃይሎች ውጊያ በቀጥታ ኢትዮጵያን ሉዓላዊ ግዛት ጥሶ ባይገባም ሸርቆሌ ወረዳ ከድንበሩ ጋር በቅርበት የተቆራኘች ስትራቴጂካዊ ከተማ በመሆኗ የአካባቢው ነዋሪዎች ከድንበር ማዶ የሚተኮሰውን የከባድ መሳሪያ ድምጽ በቅርበት እየሰሙ በከፍተኛ የደህንነት ስጋትና በፍርሃት ውስጥ ወድቀዋል። በአሶሳ ዞን ሸርቆሌ ወረዳ አዋሳኝና በሱዳን ብሉ ናይል ግዛት መካከል እየተካሄደ ያለው የጦርነት ላዩን ሲታይ የሱዳን ጦርና የፈጥኖ ድራሽ ኃይሉ የፖለቲካና የስልጣን ሽኩቻ ይመስላል። ነገር ግን ጥልቀት ያለው ትንተና እንደሚያሳየው የዚህ ቀውስ ዋነኛ መነሻ በአካባቢ ያለው እጅግ ውድ የከበረ ማዕድን በተለይም የወርቅ ሀብት ነው። የሱዳን ጦር ከቤንሻንጉል ታጣቂዎች ጋር ከህወሓት ኃይሎች ጋር ያልተቀደሰ ጥምረት መፍጠሩ የጦርነቱን መልክ ከፖለቲካዊ ግጭት ወደ ኢኮኖሚያዊ የሀብት ሽሚያና የፕሮክሲ ወይም የውክልና ጦርነት ቀይሮታል። እነዚህ ተዋናይ ድንበሩን የጦርነት ቀጠና ያደረጉት በአጋጣሚ አይደለም። ድንበሩን በመቆጣጠር ከማዕከላዊ መንግስት እይታ ውጭ የሆነ የራሳቸው የጥቅም ቀጠና ወይም በፈር ዞን በመፍጠር ህገወጥ የማዕድን ዝውውርን በስፋት ለማካሄድ የታለመ ጥልቅ ሴራ ነው። የሀገር ውስጥ ታጣቂዎች ሀገራቸውን አሳልፈው ከውጭ ኃይሎች ጋር የሚያብሩት ከዚህ ህገወጥ የማዕድን ንግድ ለሚያገኙት የገንዘብና የጦር መሳሪያ ድጋፍ ሲሉ መሆኑ የሴራውን አደገኝነት አጉልቶ ያሳያል። ይህ በሸርቆሌ ድንበር አካባቢ እየተተወነ ያለው የሴራ ፖለቲካና የሀብት ዝርፊያ በዓለም አቀፍ መድረክ በተለይም በአፍሪካ አዲስ ክስተት አይደለም። አሁን በኢትዮ ሱዳን ድንበር እየታየ ያለው ሁኔታ የዲሞክራቲክ ሪፐብሊክ ኮንጎን አሳዛኝ የድንበር ጦርነቶች በግልጽ የሚያስታውስ ነው። በኮንጎ ምስራቃዊ ድንበር ላይ ጎረቤት ሀገራት እንደ ሩዋንዳና ዩጋንዳ ያሉት የሀገር ውስጥ አማጽያንን በመደገፍና በማስታጠቅ የኮንጎን የድንበር ከተሞች የጦርነት አውድማ በማድረግ የኮልታን የወርቅና የአልማዝ ማዕድናት እንደሚዘርፉት ሁሉ አሁንም በኢትዮጵያ ድንበር ላይ ተመሳሳይ የውክልና ጦርነት እየተሞከረ ይገኛል። በተመሳሳይ በምዕራብ አፍሪካ ሴራሊዮንና ላይቤሪያ ውስጥ በነበረው ጦርነትም የውጭ ኃይሎችና የሀገር ውስጥ አማጽያን ድንበር ላይ ጥምረት በመፍጠር የደም አልማዝ ወይም ብለድ ዳይመንድስ ንግድን ሲያካሂዱ ነበር። እነዚህ ተሞክሮች የሚያስተምሩን አንድ ትልቅ እውነት ቢኖር የውጭ ኃይሎች ከሀገር ውስጥ ታጣቂዎች ጋር ሲያብሩ ዓላማቸው ዲሞክራሲ ማምጣት ሳይሆን የድንበር ከተሞችን በማተራመስ የተፈጥሮ ሀብትን ያለማንም ከልካይ መዝረፍ መሆኑን ነው። ጦርነቱ እስካሁን የኢትዮጵያን ግዛት ባይጥስም የሸርቆሌ ነዋሪዎች ከድንበሩ አቅራቢያ በሚንጓጓው የከባድ መሳሪያ ድምጽና ወታደራዊ እንቅስቃሴ ምክንያት የዕለት ተዕለት ኑሯቸው ተስተጓጉሏል። የኢትዮጵያ መንግስት ጦርነቱ ከድንበር አልፎ አልገባም በሚል ቸልታ ጉዳዩን ሊያልፈው አይገባም። ሉዓላዊነትን ማስከበር ማለት ወታደር ድንበር ጥሶ ሲገባ መዋጋት ብቻ ሳይሆን በድንበር ከተሞች የሚኖሩ ዜጎች በሰላም ወጥተው የመግባት ዋስትናቸውን ማረጋገጥና የሀገሪቱን የማዕድን ሀብት ከውጭና ከውስጥ ዘራፊዎች መጠበቅ ማለት ነው። መንግስት በአፋጣኝ ጠንካራ ወታደራዊና የስለላ አቅሙን ወደ ድንበሩ በማስጠጋት የሸርቆሌን ህዝብ ስጋት ሊቀርፍና በኢትዮጵያ ማዕድን ላይ የተጠነሰሰውን ድንበር ዘለል ሴራ ሊያመክን ይገባል። የመሐመድ ዳግሎ ጦር ከኢትዮጵያ ድንበር አቅራቢያ የሚገኘውን ከተማ መልሶ መቆጣጠሩን አስታወቀ። በሌተናል ጄኔራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ኃይል በምስራቃዊ የአገሪቱ ክፍል በብሉ ናይል ግዛት ተቀናቃኙ ፈጥኖ ድራሽ ኃይል አዲስ ጥቃት እንደተሰነዘረበት ከትላንት ጀምሮ ሲገልጽ ነበር። በተለይም በዚሁ ግዛት ከኢትዮጵያ ድንበር አቅራቢያ የሚገኘውን ጊሳን ከተማ ከፍተኛ ውጊያ መከናወኑን ገልጾ የመመከት እርምጃ መውሰዱን አስታውቋል። የጦር ኃይሉ ለአናዶሎ በሰጠው መግለጫ በመሐመድ ሐምዳን ዳግሎ የሚመራው ፈጥኖ ድራሽ ኃይል ከተባባሩ የሱዳን ህዝብ ነጻ ጦር ጋር በመሆን ጊሳን ከተማን ለመቆጣጠር ያደረገውን ጥቃት መክተናል በማለት የገለጸ ሲሆን የከተማው አስተዳደር ባወጣው መግለጫ ደግሞ ጥቃቱ የተከፈተው አርሶ አደሮች ሰብላቸውን በሚሰበስቡበት ወቅት ሆን ተብሎ በመሆኑ የጦር ወንጀል ነው በማለት አስታውቆ ነበር። ይሁንና እነዚህ መግለጫዎች ከተሰጡ ከሰዓታት በኋላ የመሐመድ ሐምዳን ፈጥኖ ድራሽ ኃይል ለከተማው ከተቀናቃኙ ነጥቆ በቁጥጥር ስር መዋሉን ማስታወቁን ሱዳን ትሪቡን ጋዜጣ ዘግቧል።
የደቡብ አፍሪካ መንግስት ኢትዮጵያን ጨምሮ ወደ ሀገራቸው ላባረራቸው ዜጎች ያወጣው ወጪ እንዲከፈለው ጠየቀ። የደቡብ አፍሪካ ድንበር አስተዳደር ባለስልጣን እንደገለጸው በዚህ ዓመት ወደ 90 ሺህ ያህል ሰዎች ወደ ሀገራቸው እንዲባረሩ ከተወሰነባቸው በኋላ የሀገሪቱን ድንበር አልፈው ሄደዋል። ከነዚህም ውስጥ 83 ሺህ ያሉ በምዕራባዊ ጆሃንስበርግ በሚገኘው ሊንዳ ላይ ተመላሾች ማዕከል በኩል ህጋዊ ሰነድ እንደሌላቸው ተረጋግጦ እንዲመለሱ የተደረጉ መሆናቸውን አስረድቷል። ይሁንና በዚህ ሂደት ውስጥ የሀገር ውስጥ ጉዳይ ሚኒስቴር ስደተኞች ወደ ሀገራቸው ለመመለስ ከያዘው በጀት ውስጥ በ5 እጥፍ የበለጠ ለማውጣት መገደዱን አስታውቋል። የሀገር ውስጥ ጉዳይ ሚኒስተሩ ቶሚ ማክሆዴ ዛሬ ደቡብ አፍሪካ ፓርላማ ባቀረቡት ማብራሪያ ህገወጥ ስደተኞችን ወደ ሀገራቸው ለመመለስ 300 ሚሊዮን ራንድ ወጪ ማድረጋቸውን ገልጸው ከፍተኛ ቁጥር ያላቸው ተመላሾች የማላዊ ዜጎች እንደሆኑና በተከታታይነት የዚምባብዌ፣ ሞዛምቢክ ዜጎች እንደሚገኙበት ተናግረዋል። ባለፈው ዓመት ወደ ሀገራቸው የተባረሩት ሰዎች ቁጥር 44607 መሆኑን አውስተውም ዘንድሮ ቁጥሩ በእጥፍ እንደጨመረ ገልጸዋል። ለመስሪያ ቤታቸው ስደተኞችን ወደ ሀገራቸው ለመመለስ በሚል የተያዘላቸው በጀት 60 ሚሊዮን ራንድ እንደሆነ የጠቀሱ ሚኒስቴሩ ነገር ግን በዚህ ዓመት 292 ሚሊዮን ወጪ ማድረጋቸውን አስታውቀዋል። ወጪው በአብዛኛው የተመላሾችን የትራንስፖርት ክፍያ ለመሸፈን እንደዋልና የተወሰነው ደግሞ ከሸዋይና ኬፕታውን ከተሞች ስደተኞችን በአውቶቡስ ለማጓጓዝ እንደዋለም ጠቅሰዋል። እንዲሁም በሙስ ያልተገነባውና 20 ሺህ ሰዎች መያዝ ለሚችለው አዲስ የተመላሾች ማዕከል 48 ሚሊዮን ራንድ ማውጣታቸውን አስረድተዋል። በማጠቃለያቸውም የማላዊ፣ ኢትዮጵያና የናይጄሪያ መንግስታት ዜጎቻቸውን ለመመለስ ያወጣኑ ወጪ ሊከፍሉን ይገባል ያሉት ሚኒስቴሩ ይህ ጥያቄ በደቡብ አፍሪካ ለሚገኙት የእነዚህ ሀገራት ኤምባሲዎች መቅረቡን አስረድተዋል። ለ2 ዓመታት ያህል በከባድ ጦርነት ስትታመስ የቆየችው የትግራይ ክልል ከ2022ቱ የሰላም ስምምነት በኋላ የተነፈሰችው አንጻራዊ ሰላም አየር ዳግም የሻከረ ይመስላል። ሰሞኑን በክልሉ ሰማይ ላይ ዳግም የተሰማራው የድሮን ድምፅና ፍንዳታ ህዝቡን ወደ አሳዛኝ የጦርነት ትዝታ እየመለሰው ይገኛል። የትግራይ አማጽያን የኢትዮጵያ ፌዴራል መንግስት በክልሉ ላይ ገዳይ ድሮን ጥቃት ፈጽሟል ሲሉ ከባድ ክስን አቅርበዋል። የህዝባዊ ወያነ ሓርነት ትግራይ ህወሓት ዛሬ ማክሰኞ ዕለት ባወጣውና ቪኦኤ ቲቪም በተመለከተው መግለጫ እንዳስታወቀው ሰኞ ዕለት በአማራ ክልል አዋሳኝ በምትገኘውና በደቡባዊ ትግራይ በምትገኘው መረዋ በተባለች አካባቢ የፌዴራል መንግስት ኃይሎች የድሮን ጥቃት አድርሰዋል። የህወሓት ባለስልጣን የሆኑት አማኑኤል አሰፋ ለኤኤፍፒ ዜና ወኪል ሲናገሩ ደግሞ ጥቃቱን የፈጸመው የፌዴራል መንግስት መሆኑን አረጋግጠዋል። ትላንት ባላማጣ አካባቢ የድሮን ጥቃት መፈጸሙን ዘሀበሻ መዘገቡ አይዘነጋም። ምንም እንኳን የሟቾችና ቁስለኞች ቁጥር በውል ባይገለጽም ጥቃቱ የትግራይ ኃይሎችን ኢላማ ያደረገ እንደነበረና ጉዳት ማድረሱን የአማኑኤል መግለጫ ያትታል። አማኑኤል አክለውም አንድ የሁለተኛ ደረጃ ትምህርት ቤት በጥቃቱ መመታቱን ቢናገሩም የዜና ወኪሉ ይህን በተናጠል ማረጋገጥ አለመቻሉን ዘግቧል። በዚህ ከባድ ውንጀላ ላይ የፌዴራል መከላከያ ሰራዊት እስካሁን የሰጠው ምላሽ የለም። ቪኦኤ ቲቪም በትላንትናው ዕለት በመርሃ ሃይስኩል ጥቃት መፈጸማቸውን ዘግቦ ነበር። ይህ ክስተት ግን ድንገተኛ አልነበረም። ላለፉት ወራት የፌዴራልና የትግራይ ኃይሎች በድንበር አካባቢ ጦራቸውን በስፋት ሲያከማቹ እንደነበረ ሲነገር ቆይቷል። ሁለቱም ወገኖች ከ2020 እስከ 2022 ክልሉን ያወደመውን ጦርነት ዳግም ለመቀስቀስ እየተዘጋጁ ነው በማለት እርስ በርስ ሲወነጃጀሉ ቆይተዋል። አሁን ላይ ውጥረቱ ይበልጥ እያደገ መምጣቱን የሚያሳዩ ምልክቶች እየታዩም ነው። ህወሓት ነሐሴ 1 ቀን በሰሜን ምዕራብ ትግራይ ከሱዳን ድንበር አቅራቢያ ከፌዴራል ኃይሎች ጋር ግጭት ተቀስቅሶ እንደነበረ የገለጸ ሲሆን መንግስት ለዚህኛው ግጭትም በይፋ ያለው ነገር የለም። አዳዲሶቹ ክስተቶች ውጥረቱ ዳግም ወደ ይፋዊ ጦርነት ሊያመራ ይችላል የሚለውን ስጋት በከፍተኛ ሁኔታ አባብሰውታል። ወደ 6 ሚሊዮን የሚጠጋ ህዝብ መኖሪያ የሆነችው ትግራይ በህወሓት ኃይሎችና በአካባቢው ሚሊሻዎች እንዲሁም በኤርትራ ወታደሮች በተደገፈው ኢትዮጵያ ፌዴራል ሰራዊት መካከል ለ2 ዓመታት በተካሄደው ደም አፋሳሽ ጦርነት ክፉኛ ተጎድታለች። የአፍሪካ ህብረት ግምት እንደሚያሳየውም በዚህ ጦርነት ቢያንስ 600 ሺህ ሰዎች ህይወታቸውን ያጡ ሲሆን ይህ አሃዝ ግጭቱን በቅርብ 10 ዓመታት ውስጥ ከአፍሪካ እጅግ አውዳሚ ጦርነቶች ተርታ ያሰልፈዋል። ጦርነቱ በህዳር 2022 በተፈረመው የሰላም ስምምነት ቢቋጭም በርካታ ቁልፍ ጉዳዮች አሁንም እልባት ሳያገኙ ቀርተዋል። የተፈናቀሉ ዜጎች መመለስና የህወሓት ኃይሎችን የትጥቅ ማስፈታት ሙሉ በሙሉ ያልተጠናቀቀ ሲሆን የድንበር ይገባኛል ጥያቄዎች ደግሞ የውጥረቱ ዋነኛ ማቀጣጠያ ሆነው ቀጥለዋል። አሁን የሚሰሙት የድሮን ጥቃት ሪፖርቶችና የድንበር ላይ ወታደራዊ እንቅስቃሴዎች የሰላም ስምምነቱን ዘላቂነት ጥያቄ ውስጥ ከተውታል። ዓመታትን የፈጀ ጦርነት፣ መፈናቀልና ሰብአዊ ቀውስን ላሳለፈው ንጹሐን ዜጋ ይህ አዲስ ውጥረት በኢትዮጵያ ታሪክ እጅግ አውዳሚ ከነበረው ጦርነት የተረፈውን ጠባሳ ዳግም እንዳያመረቅዘውና ቀጠናው ወደ አዲስ የጦርነት አዙሪት እንዳይከተው ከፍተኛ ስጋትን ፈጥሯል። በትግራይ ክልል ዳግም የጦርነት ስጋት አንዣበበም። የህወሓት አመራሮች የኢትዮጵያ ፌዴራል መንግስት ሰኞ ዕለት በደቡባዊ ትግራይ መረዋ በተባለችው አካባቢ ገዳይ የድሮን ጥቃት ፈጽሞብናል ሲሉ ከሰሱ። ይህ ክስ ከ2 ዓመት በፊት የተፈረመውን የሰላም ስምምነት አደጋ ላይ ጥሎታል የተባለ ከፍተኛ ስጋት ተፈጥሯል። ባላማጣ ሆስፒታል የሚገኙ የህክምና ምንጮች በጥቃቱ 1 ሴትና 3 ወንዶችን ጨምሮ 4 የትግራይ ተዋጊዎች መቁሰላቸውን
አረጋግጠዋል። የህወሓት ምክትል ሊቀመንበር አማኑኤል አሰፋ በበኩላቸው ጥቃቱ አንድ የሁለተኛ ደረጃ ትምህርት ቤት ላይ ጭምር ማረፉን ተናግረዋል። የፌዴራል መንግስቱ ግን እስካሁን በቀረበበት ክስ ላይ የሰጠው ይፋዊ ምላሽ የለም። ይህ አዲስ ውጥረት የተፈጠረው የፌዴራልና የትግራይ ኃይሎች ላለፉት ወራት በድንበር አካባቢ ጦራቸውን በስፋት እያከማቹ ነው በሚባልበት ወቅት ነው። ከዚህም በተጨማሪ ህወሓት ነሐሴ 1 ቀን በሰሜን ምዕራብ ትግራይ ከሱዳን ድንበር አቅራቢያ ከፌዴራል ኃይሎች ጋር ግጭት እንደነበር አስታውቋል። በፖለቲካው መድረክ ደግሞ ሌላ አዲስና ያልተጠበቀ ክስተት እየታየ ነው። የፌዴራል መንግስት ህወሓትን ከኤርትራ መንግስት ጋር ሚስጥራዊ ግንኙነት እየፈጠረ ነው ሲል እየከሰሰ ይገኛል። የህወሓቱ ባለስልጣን አማኑኤል አሰፋም ከፌዴራል መንግስት ጋር ከሚዋጋ ማንኛውም ኃይል ጋር ህብረትን ፈጥራለን ማለታቸው ነገሮችን ይበልጥ አወሳስቦታል። በሌላ በኩል ደግሞ በትግራይ ውስጥ አስገዳጅ የወታደር ምልመላ እየተካሄደ መሆኑን የተለያዩ ሪፖርቶች እያጋለጡ ነው። በመቶ ሺዎች የሚቆጠሩ ዜጎችን ህይወት የቀጠፈው አውዳሚ ጦርነት ዳግም እንዳይቀሰቀስ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ሁለቱም ወገኖች ከጦር መሳሪያ ይልቅ ለፖለቲካዊ ውይይትና ሰላማዊ መፍትሄ ቅድሚያ እንዲሰጡ ጥሪ ያቀርበዋል። በኢትዮጵያ የውጭ ምንዛሬ ገበያ ላይ የታየውን መዋቅራዊ ክፍተት ያጠኑት ባለሙያ የዓለም የገንዘብ ተቋምን ወይም IMF በመወከል አዲስ አበባ ገቡ። የዓለም የገንዘብ ተቋም IMF በኢትዮጵያ የነበሩትን ቋሚ ተወካይ ቶቢያስ ራስሙሰንን በኪዩንግ ሶክ ሊ በመተካት አዲስ ሹመት ሰጥቷል። የኃላፊነት ሽግግር የተደረገው የኢትዮጵያ መንግስት በዓለም የገንዘብ ተቋም ድጋፍ እየተገበረ ያለውና በህዝብ የዕለት ተዕለት ኑሮ ላይ ከፍተኛ ጫና የፈጠረ ኢኮኖሚ ማሻሻያ ፕሮግራም ተግዳሮቶች በበዙበት ወሳኝ ወቅት ላይ ነው። አዲሱ ተወካይ ኪዩንግ ሶክ ሊ ነሐሴ 4 ቀን 2018 ዓ.ም ኃላፊነታቸውን የተረከቡ ሲሆን ሹመቱ የተቋሙ መደበኛ ኃላፊዎች ዝውውር አካል መሆኑን የዓለም የገንዘብ ተቋም የአፍሪካ ከፍተኛ ኮሚኒኬሽን ኃላፊ ኮአቤና አኩዋሞ ቦአቴንግ ገልጸዋል። ይሁን እንጂ የአዲስ ተወካይ የኋላ ታሪክና የሙያ ዳራ ለኢትዮጵያ ቀጣይ የኢኮኖሚ ማሻሻያ ጉዞ በተለይ መንግስት ገበያውን መቆጣጠር ላቃተው የውጭ ምንዛሬ ዘርፍ ልዩ ትርጉም የሚሰጥ ነው። ኪዩንግ ሶክ ሊ በሐምሌ 2017 የኢትዮጵያን የውጭ ምንዛሬ ማሻሻያ ተከትለው በመደበኛው የባንክ ምንዛሬ ተመንና በጥቁር ገበያ መካከል ያለው የዋጋ ልዩነት ወይም ፕሪሚየም ለምን ሳይጠብቅ ቀጠለ በሚለው አንገብጋቢ ጉዳይ ላይ ጥልቅ ጥናት አድርገው ያቀረቡ የምጣኔ ሀብት ባለሙያ ናቸው። በዓለም የገንዘብ ተቋም የአፍሪካ ዲፓርትመንት የተዘጋጀውና አዲሱ ተወካይ በጋራ በቀረቡት የጥናት ሰነድ የጥቁር ገበያው የዋጋ ልዩነት እንዳይጠብ ያደረጉትን መሰረታዊ የፖሊሲ ክፍተቶች በግልጽ አጋልጧል። በጥናቱ መሰረት አሁንም ድረስ ያልተፈተው የንግድና የካፒታል ዝውውር ገደቦች፣ በአንጻራዊነት ዝግ የሆነው የፋይናንስ ስርዓት እንዲሁም መዋዠቅን መቋቋም የሚችለው የፋይናንስ መሳሪያዎች አለመኖር የጥቁር ገበያውን ህልውና ይበልጥ እንዲጠናከር ያደረጉ ዋነኛ ምክንያቶች መሆናቸውን አብራርተዋል። ይህንን የጥናት ዳራ ያላቸው ባለሙያ አሁን ላይ የኢትዮጵያ ተወካይ አድርገው መሾም ተቋሙ በመጪዎች ጊዜያት የውጭ ምንዛሬ ገበያውን መዋቅራዊ ችግሮችና መንግስት እያሳየ ያለውን የፖሊሲ ክፍተት በማስተካከል ላይ ጥብቅ ክትትል እንደሚያደርግ አመላካች ነው። ኃላፊነታቸውን ያስረከቡት ቶቢያስ ራስሙሰን በበኩላቸው ኢትዮጵያ በቅርብ ዓመታት ውስጥ ካሳለፈቻቸው እጅግ አወዛጋቢ የኢኮኖሚ ፖሊሲ ለውጦች ጋር ስማቸው አብሮ የሚነሳ ነው። በተለይም ሐምሌ 2016 ዓ.ም ብሔራዊ ባንክ የውጭ ምንዛሬ ተመኑን በገበያ እንዲወስን ያደረገበትና የዓለም የገንዘብ ተቋም የ2.5 ቢሊዮን ኤስዲአር የተራዘመ የብድር ማዕቀፍ ያጸደቀበትን ሂደት በዋናነት የመሩት እሳቸው ነበሩ። ከራስሙሰን ኃላፊነቱን የተረከቡት ሊ ኢትዮጵያ ከ2016 ማሻሻያ ወዲህ ያጋጠማት ያለውን የውጭ ምንዛሬ ስብራትና የፋይናንስ ዘርፍ ድክመቶች የማረም ከባድ የቤት ስራና የፖለቲካ ኢኮኖሚ ፈተና ይጠብቃቸዋል። በትግራይ ክልል ከቅርብ ጊዜ ወዲህ በህወሓት አመራርና በክልል ወጣቶች መካከል ያለው የፖለቲካና ወታደራዊ ስምጥ እየሰፋ መምጣቱን የሚያመላክቱ አዳዲስ ክስተቶች እየታዩ ይገኛሉ። ህወሓት ከድርጅቱ ዓላማ በተቃራኒ ተሰልፈዋል ላላቸው የክልል ወጣቶች ከገባችሁበት ታሪካዊ ስህተትና እኩይ ዓላማ ተመልሳችሁ ወደ መደበኛ ህይወታችሁ ግቡ ሲል ጥሪ ማስተላለፉ ታውቋል። ይህ በካቢኔ ደረጃ ተወስኖ የተላለፈው ጥሪ ህወሓት በክልሉ ውስጥ ከቁጥጥር ውጭ እየሆኑ ያሉ ኃይሎችን በሰላማዊ መንገድ ለማግባባት ያደረገው ሙከራ መሆኑ ቢገለጽም መሬት ላይ ያለው እውነታ ግን የተገላቢጦሽ ሆኗል። በተለያዩ የክልሉ የድንበር አካባቢዎች የተደራጁት የትግራይ ወጣቶች የህወሓትን ጥሪ ሙሉ በሙሉ ውድቅ ማድረጋቸው ተገልጿል። ወጣቶቹ ጥሪውን ከመቀበል ይልቅ
ይልቅ የህወሓትን ሰራዊት በመደምሰስ ወደ ክልሉ ርዕሰ መዲና መቀሌ እንገባለን ሲሉ ዛቻ ማሰማታቸው የችግሩን ጥልቀት ያሳያል። የክስተት ከዚህ ቀደም በአንድ እዝ ስር ይንቀሳቀስ የነበረው የትግራይ ኃይል አሁን ላይ የውስጥ መከፋፈልና እርስ በርስ መፋጠጥ ውስጥ መግባቱን አጉልቶ የሚያሳይ ነው። የህወሓትን ጥሪ ተከትሎ አንድም ወጣት ከያዘው አቋምና ዓላማ ፈቀቅ አለማለቱ ድርጅቱ በወጣቱ ዘንድ የነበረው ተቀባይነትና ተሰሚነት ክፉኛ መሸርሸሩን ያረጋግጣል። ከዚህ የፖለቲካ ፍጥጫ ጎን ለጎን በራያ ግንባር የተሰለፉ ታጣቂዎች በብዛት ሰራዊቱን ጥለው እየኮበለሉ መሆናቸውን የውስጥ ምንጮች አጋልጠዋል። ከግንባር የተበተኑት እነዚህ ወጣቶች ከጦርነትና ከሞት አዙሪት ለማምለጥ ወደ ተለያዩ ከተሞች እያቀኑ ይገኛሉ። ሆኖም ህወሓት እነዚህን ሰራዊቱን ጥለው የሚወጡ ወጣቶችን ለመያዝ በመሆኒ በአለማጣና በማይጨው ከተሞች መናሪያዎች ውስጥ ሰላዮችን አሰማርቶ እያደነ ወደ ፖሊስ ጣቢያ እያስገባ መሆኑ ተዘግቧል። የእርምጃ ህወሓት በአንድ በኩል ወደ መደበኛ ህይወታችሁ ተመለሱ እያለ፣ በሌላ በኩል ግን ከጦርነት የተመለሱትን ወጣቶች እያሳደደ በማሰር የሚፈጽመውን የተግባርና የቃል ቅራኔ ቁልጭ አድርጎ ያሳያል። ይህንን የእስርና የአፈና እርምጃ ለማምለጥ ሰራዊቱን ጥለው የሚበተኑ ታጣቂዎች የህዝብ ትራንስፖርት መናሪያዎችን በመሸሽ በባጃጅና በግል መጓጓዣ ተሽከርካሪዎች ለመንቀሳቀስ መገደዳቸው ታውቋል። የአጠቃላይ ሁኔታ በትግራይ ውስጥ ወጣቱ ከጦርነት ይልቅ ሰላምን አጥብቆ እየፈለገ መሆኑን፣ ነገር ግን አሁንም በፖለቲካና ወታደራዊ መዋቅሩ የኃይል እርምጃዎች ምክንያት በከፍተኛ ጫና ውስጥ መውደቁን የሚያሳይ ትልቅ ማሳያ ነው። አመራሩ የራሱን ፖለቲካዊ ህልውና ለማስጠበቅ በሚያደርገው ትግልና የክልል ወጣቶች ከጦርነት ለማረፍ በሚያደርገው ትግል መካከል ያለው ይህ የጎላ ቅራኔ በቀጣይ በክልሉ ሰላም ላይ የራሱን ከባድ ጥላ ሊያጥላ እንደሚችል የፖለቲካ ታዛቢዎች ስጋታቸውን ይገልጻሉ። ዛሬ በሰሜን ኮሪያ ባላስቲክ ሚሳኤል ተደብድበናል ሲሉ ዘለንስኪ ገለጹ። የዩክሬኑ ፕሬዝዳንት ቭላዲሚር ዘለንስኪ በደቡብ ምስራቅ አገሪቱ ክፍል በሚገኘው ዛፓሬዥያ ከተማ ላይ ሩሲያ ሌሊቱን ከባድ ጥቃት መፈጸሟን አስታውቀዋል። በዚህ ጥቃትም 6 ሰዎች ሲገደሉ ሌሎች 19 መቁሰላቸውን አስረድተዋል። ፕሬዝዳንቱ ሲናገሩ በዚች ከተማ ላይ ጥቃት የፈጸመው በሰሜን ኮሪያ ባላስቲክ ሚሳኤል ዚርኮንስና በአየር ቦምቦች ነው። በተለይም ሲቪል መሰረተ ልማቶች ላይ ከባድ ጉዳት ለማድረስ የታሰበ ጥቃት ነበር በማለት አስረድተዋል። የዚች ከተማ ጎረቤት በሆነችው ዴምፕሮፔትሮቭስክ ከተማ ውስጥ ደግሞ ሩሲያ በፈጸመችው የድሮንና የሚሳኤል ጥቃት ሌሎች ሰዎች መገደላቸውን የአካባቢው ባለስልጣናት ተናግረዋል። ዘለንስኪ መግለጫቸውን በመቀጠል በዋና ከተማዋ ኪየቭ የተላላፊ በሽታዎች ሕክምና መስጫ የሆነ ሆስፒታል መመታቱንና በኬርሰን ካርኪቭ ደግሞ በተፈጸመ ጥቃት የመብራት መቋረጥ መከሰቱን ገልጸዋል። የዩክሬን ጤና ሚኒስቴር በበኩሉ በኪየቭ የሚገኙ የህፃናት ሆስፒታልም መመታቱን ጠቅሶ በጥቃቱ ወቅት ህጻናቱና የሕክምና ባለሙያዎች መጠለያው ስለነበሩ ምንም ጉዳት አልደረሰባቸውም ብሏል። የሩሲያ መከላከያ ሚኒስቴር ግን በኪየቭና በዛፓሬዥያ ከተሞች ውስጥ የሚገኙ ወታደራዊ ኢንዱስትሪ ማዕከላትና የትራንስፖርት ሎጂስቲክ ጣቢያዎችን በጸና መልኩ መምታቱን አስታውቋል። ፕሬዚዳንት ትራምፕ ከመካከለኛው ምስራቅ መውጫ በር በወዳጅና በጠላት ውስብስብ ሆኗል። አንዳንዴም ጠላትም ወዳጅም ተመሳሳይ ችግር የሚፈጥርበት አጋጣሚ ይፈጠራል። ይህ አሁን ፕሬዚዳንት ትራምፕ ያጋጠማቸው ነው። ወዳጃቸው ጠቅላይ ሚኒስትር ቤንጃሚን ኔታንያሁና ጠላታቸው ኢራን የመካከለኛው ምስራቅ መውጫ በር እንደሚፈልጉ ሊለቁላቸው ፍቃደኛ አልሆኑም። ትራምፕ ከኢራን ጋር ያላቸውን የሙቀት መጠን ዝቅ የማድረግ ፍላጎት እንዳላቸው እያሳዩ ነው። ሌላ ወታደራዊ ዘመቻ ከማድረግ ይልቅ በኢኮኖሚያዊ ጫና ቴህራንን ወደ ስምምነት ማምጣት እንደሚቻል አቋም ይዘዋል። ይህ እንዳለ ሆኖ እስራኤል ለቅርብ አጋሯ አሜሪካ እንኳን እንደማትታዘዝ በግልጽ እያሳየች ነው። ጠቅላይ ሚኒስትር ኔታንያሁ እሁድ ዕለት በሰጡት መግለጫ የፕሬዝዳንት ትራምፕን ባለ 15 ነጥብ የጋዛ የሰላም እቅድ እንደማይቀበሉ አስታውቀዋል። እነዚህን መንታ ፈተናዎች ባሉበት ወቅት የአሜሪካ አጋማሽ ምርጫ እየተቃረበ መሆኑ በትራምፕ ላይ የተፈጠረውን ችግር የጎላ አድርጎታል። የሚድል ኢስት ኢንስቲትዩት ባልደረባ የሆኑት ብራያን ካትሪጅ ለኒውዮርክ ታይምስ ጋዜጣ ሲናገሩ ትራምፕ አሁን ከከባድ ሁኔታዎች ጋር እየተጋፈጡ ነው ብለዋል። ፕሬዚዳንት ትራምፕ ግን ጉዳዩን ቀለል አድርገው በቼዝ ጨዋታ መልሰውታል። እሁድ ዕለት ከአክሲዮስ ጋር ባደረጉት ቃለ ምልልስ ኢራን ከፍተኛ ዋጋ ግሽበት ውስጥ መግባቷና ገንዘብ እንደሌላት እየተመለከትን ነው፣ እየተከተል ያለ ነው፣ ብዙም ግጭት የማይፈጠርበትን አካሄድ ነው፣ የአካሄድ ሁሌም ይሰራል፣ ልክ እንደ ቼዝ ጨዋታ ነው በማለት ገልጸዋል። ይሁንና ኢራኖች ሆርሙዝ ሰርጥን ዘግተው መቆየት እንደሚችሉ አምነው ያን ያህል ተጽዕኖ እንደማያመጣ አስታውቀዋል። ነገር ግን ኢራን አካሄዷ ጥቅሟን እንደሚያስጠብቅ የምታምን ትመስላለች። ምንም እንኳን ኢኮኖሚዋ ጉዳት የደረሰባት ቢሆንም
የሆርሙዝ ሰርጥ መዘጋት ሊያ ጠቀሜታ እንዳለው ትገልጻለች። ግጭቱ ቢቀጥል በአሜሪካ ውስጥ የፖለቲካና ኢኮኖሚያዊ ኪሳራ የበለጠ እንደሚሆን እምነት አላት። ኒውዮርክ ታይምስ እንደዘገበው በአሜሪካ ውስጥ የአንድ ጋሎን የነዳጅ ዋጋ በአማካኝ $4 የደረሰ ሲሆን ይህም ከጦርነቱ በፊት ከነበረው $1 የበለጠ ነው። የብሩኪንግ ተቋም ምክትል ፕሬዚዳንት የኢራን ጉዳይ ኤክስፐርት ሱዛን ማሎኒ ሲናገሩ ኢራናውያን ላይ እየደረሰ ያለውን ጫና ከፍተኛና እውነተኛ ቢሆንም በአሜሪካ ኢኮኖሚና አስተዳደሩ ከተፈጠረው ጫና የበለጠ በቀላሉ መቋቋም የሚችሉ ናቸው ካሉ በኋላ ፕሬዚዳንት ትራምፕ ጥሩ የሚባል አማራጭ እንደሌላቸው አስረድተዋል። እንደ ኒውዮርክ ታይምስ ዘገባ ኢራን ፕሬዚዳንት ትራምፕ በአጣብቂኝ ውስጥ የከተተቻቸው በጠላት መስመር ተሰልፋ ቢሆንም ከወዳጃቸው እስራኤል የገጠማቸው ፍልሚያ ግን የበለጠ ጉዳት የሚፈጥርባቸው ይሆናል። ጠቅላይ ሚኒስትር ኔታንያሁ ፕሬዚዳንት ትራምፕ ብዙ የለፉበትን የጋዛ የሰላም እቅድ ውድቅ ማድረጋቸው ፖለቲካዊ ጠቀሜታም የሚያስገኝላቸው ነው። ምክንያቱም በመጪው ጥቅምት ወር በአገሪቱ በሚካሄደው ምርጫ የእስራኤል ደህንነት ውሳኔዎች ከዋሽንግተን እንደማይሰጡ የማሳየት እድል ያገኙበታል። እውነታው ግን መካከለኛው ምስራቅ ለማረጋጋት ትራምፕ የጠቅላይ ሚኒስትር ኔታንያሁ ድጋፍ ያስፈልጋቸዋል። ኔታንያሁ የነፈጓቸው ይህንን ድጋፍ ኒውዮርክ ታይምስ ጋዜጣ ትራምፕ በጠላትና በወዳጅ ቅርቃር ውስጥ ገብተዋል ሲል የዘገበው ከዚሁ በመነሳት ነው። የኢትዮጵያ ፌዴራል ጠቅላይ ፍርድ ቤት አንደኛ ሰበር ሰሚ ችሎት በኢትዮጵያ ብሮድካስቲንግ ሰርቪስ ኢቢኤስ እና በአቶ አማን ፍስሐ ጽዮን አመልካችና በአቶ ታጠቅ ክፍሌ ቲም ሚዲያ ኢንተርቴይመንት ተጠሪ መካከል ለ8 ዓመታት ሲካሄድ የነበረውን የውልና የክፍያ ክርክር በመመርመር ሰኔ 26 ቀን 2018 ዓ.ም የመጨረሻ ውሳኔ ያሳልፏል። የክርክሩ መነሻ ተጠሪ የሆኑት አቶ ታጠቅ ክፍሌ ለኢቢኤስ ያቀረቧቸው 39 የቴሌቪዥን ፕሮግራሞች የፍቅር ምርጫዬ፣ ጥንዶችና የድራማ ክፍሎችን በተመለከተ የተነሳ የክፍያ ጥያቄ ነው። አቶ ታጠቅ ለፌዴራል ከፍተኛ ፍርድ ቤት ባቀረቡት ክስ ከሰኔ 11 ቀን 2007 ዓ.ም ጀምሮ በተላለፉ ፕሮግራሞች ላይ ከቀረቡ ማስታወቂያዎችና ስፖንሰርሺፕ የተገኘው ገቢ 40 በመቶ 1.4 ሚሊዮን ብር በላይ ኢቢኤስ ሊከፍላቸው እንደሚገባ ጠይቀው ነበር። በተጨማሪም ኢቢኤስ ቴሌቪዥን ፕሮግራሞቹን ያለሳቸው ፍቃድና ስምምነት በዩቲዩብ ቻናሉ ላይ ጭኖ 5.3 ሚሊዮን በላይ እይታዎች በማግኘት ያገኘውን ከ1.1 ሚሊዮን በላይ የዩቲዩብ ገቢ እንዲከፍላቸው በድምሩ ከ2.6 ሚሊዮን ብር በላይ ከነወለዱ እንዲሰጣቸው ጠይቀው ነበር። አመልካቾች ኢቢኤስ እና አቶ አማን በበኩላቸው ለፍርድ ቤት በሰጡት ምላሽ በተዋዋዮቹ መካከል በጽሁፍ የሰፈረ የስራ ውል ስላልነበረ የክፍያ ኃላፊነት የለብንም በማለት ተከራክረዋል። ይሁን እንጂ የስራ ውል በቃል ሊደረግ እንደሚችል የተግባር የፕሮግራም አዘጋጅነት ውል መኖርና ፕሮግራሞቹን በተጨባጭ መተላለፋቸው ተግባራዊ የውል ግንኙነት መኖሩን እንደሚያሳይ በስር ፍርድ ቤቶች ክርክር ተነስቶም ነበር። ጉዳዩ በመጨረሻ ደረጃ የተመለከተውና 5 ዳኞች ገበየው ፈለቀ፣ ተሾመ ሽፈራው፣ ደጀኔ ያንሳ፣ ብርቅነሽ ሱባለሁና ነክር ሶፉ ሰየሙበት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የግራ ቀኙን ክርክርና የስር ፍርድ ቤቶችን ውሳኔ መርምሯል። ችሎቱ በሰጠው የመጨረሻ ውሳኔ የስር ፍርድ ቤቶቹ በቃል የተደረገን የውል ግንኙነትን ማቋረጥን አስመልክቶ የሰጡትን የህግ ትርጉም በመመርመር የመጨረሻ ብያኔ ሰጥቷል። በዚህም መሰረት የሰበር ችሎቱ ያሳለፋቸውን ዋና ዋና ውሳኔዎች፣ አንደኛ የፌዴራል ጠቅላይ ፍርድ ቤት ሚያዝያ 15 ቀን 2016 ዓ.ም በመዝገብ ቁጥር 234221 የሰጠው ውሳኔ በፌዴራል ጠቅላይ ፍርድ ቤት የሰበር ስነ ስርዓት መመሪያ መሰረት ተሽሯል። ሁለተኛ ግራቀኙ ለሰበር ክርክሩ ያወጡትን ወጪና ኪሳራ የየራሳቸው እንዲችሉ ተወስኗል። ሶስተኛ የውሳኔው ግልባጭ ለፌዴራል ከፍተኛና ጠቅላይ ፍርድ ቤቶች እንዲደርስ ታዟል። በጥቅምት 23 ቀን 2017 ዓ.ም ተሰጥቶ የነበረው የእግር ትዕዛዝ መነሳቱን አራተኛ ፍርድ ቤቱ አሳውቋል። ክርክሩ እልባት ስላገኘ መዝገቡ ተዘግቶ ወደ መዝገብ ቤት እንዲመለስም ትዕዛዝ ተሰጥቷል። በየመን የቀይ ባህር ዳርቻ በጭነት መርከብ ላይ በተፈጸመ ጥቃት የ3 መርከበኞች ሕይወት አለፈ። በደቡባዊ የመን የሚገኘው ባብል ኤን መንደብ ሰርጥ ሲያልፍ በነበረ የጭነት መርከብ ላይ ጥቃት ደርሷል። በዚህ ጥቃት 3 መርከበኞች ሲገደሉ ሌሎች ደግሞ ቆስለዋል። ጥቃቱ የተፈጸመው በጸረ መርከብ ባላስቲክ ሚሳኤል ሲሆን ሕይወታቸው ያለፈው 2 የፓኪስታንና 1 የኢንዶኔዥያ ዜጎች ናቸው። እንደ ዘገባዎች ከሆነ የየመን ባህር ኃይል አባላት የተመታውን ይህንን መርከብ ለመርዳት ወደ ቦታው ተንቀሳቅሰው የነበረ ቢሆንም በእነሱም ላይ ተኩስ ተከፍቶባቸዋል። ለጥቃቱ እስካሁን ኃላፊነት የወሰደ አካል ባይኖርም በቀይ ባህርና በኤደን ባህረ ሰላጤ መካከል በሚገኘው ባብል መንደብ ጥቃት የሚፈጽሙት የሀውቲ ታጣቂዎች መሆናቸው ይታወሳል። ባለፈው ሳምንትም ታጣቂዎቹ በዚህ ስፍራ አንድ የህንድ መርከብ ማስመጣቸው አይዘነጋም። የጥቃት በሆርሙዝ ሰርጥ መዘጋት ፈተና ውስጥ የገቡት መርከቦች ሌላ ስጋት የጣለ ሆኗል። ኪፕለር የተሰኘው መረጃ ማዕከል እንደገለጸው በባብል ኤል መንደብ አማካኝ የሚያልፉ መርከቦች ብዛት 50 የነበረ ሲሆን ባለፉት ሳምንታት የሀውቲ ታጣቂዎች በሳውዲ አረቢያ እንቅስቃሴ ላይ ማዕቀብ ከጣሉ በኋላ በየቀኑ እያለፉ ያሉት በአማካኝ 32 ናቸው።